ከጴንጤቆስታሉ ጋር የጌታ እራትን አልወሰድም። እኔ ግን ግልጽ ነው የምናገረው። ወደ ኋላ እንትን ብለው ነገር ምንም የለም። ቅድም እንዳልኩት ነው ከካቶሊኮች ጋር ከኦርቶዶክሶች ጋር የጌታን እራት ለመውሰድ ምንም እንትን አይለኝም። እነሱ ቢፈቅዱልኝ ሄጄ ቦስ ምንም እንትን የሚለኝ ነገር የለም። ለምን ሜታቦልና ሜቶሲስን እንትን ስለሚሉ ኤርሊ ቸርችም ይዘውት የመጡትን ያንን በሳክራመንት ላይ ያላቸውን ጽኑ ትምህርት ይዘው ስለመጡ ማለት ነው። ከኛ ጋር ለምንድን ነው አትወስድም ብለህ ስትለኝ እናንተ ፔንቴኮስታል ማለት ነው? አዎ ፔንቴኮስታል ነኝ። እሺ በጣም ግልጽ ነው ዳንኤ። ምንድነው ግልጹ? እናንተ መታሰቢያ ብቻ ብላችሁ የምታምኑት መታሰቢያ የሚለውን አምንበታለሁ ለመታሰቢያ አድርጎ ብሎ ስላለ ማለት ነው። ግን እናንተ መታሰቢያ ብቻ ብላችሁ የምታምኑት የጌታ እራት ለኃጢአት ስርየት ብላችሁ አታምኑም። የጌታ እራት ለህይወትን እንካፈልበታለን ህይወት እናገኝበታለን ብላችሁ አታምኑም። የጌታ እራት ለመዳን ነው ብላችሁ አታምኑም። የጥንቷ ቤተክርስቲያንም ሆነ በጉባኤዎች የተወሰነው ደግሞ የጌታ እራት ለኃጢአት ስርየት ተብሎ ተወስኗል። ለድነት ተብሎ አባቶች ብዙ ጽፈዋል በዚህ ጉዳይ ላይ ህይወትን የምናገኝበት ይሄ ተጽፏል። እንደገና በቃሉን በምናይበት ሰዓት ኢየሱስ ክርስቶስ የተናገራቸው ነገር አለ። ዮሐንስ ወንጌል ምዕራፍ 6:51 ላይ የተናገረው ነገር አለ። የሱ ስጋ አሁን መጽሐፍ ቅዱስ በእጄ ስለሌለ ህይወትን እንደሚሰጥ ተናግሯል። እንደገናም ደግሞ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጣቸው። እንካችሁ ብሎ ሲሰጣቸው ይሄ ስጋዬ ነው ይሄ ደሜ ነው ይሄ ጽዋ ነው ይሄ ህብስት ነው ሳይሆን ህብስቱና ጽዋውን አንስቶ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጠው። ለብዙዎች የሚሆን ለኃጢአት ስርየት ብሎ ነው የሰጣቸው። ስለዚህ ለኃጢአት ስርየት ብለን እናምናለን እንደ ሉትራን። እናንተ ደግሞ ለኃጢአት ስርየት የጌታ እራት ብላችሁ አታምኑም። ይሄ ደግሞ በቤተ ክርስቲያን እስከ ሪፎርምዶቻችን ድረስ በሙሉ ተቀባብለውት ይዘውት የመጡት ትምህርት ነው። በጉባኤም እንትን የተባለ ነው። ይሄንን ስለማታምኑና ስለማትቀበሉ አሁን የጌታ እራት ለመታሰቢያ እኔ አቁሜያለሁ። ይሄንን ሉትራን ወንድሞቼ ያውቃሉ። በቴሌግራም የተነገርኳቸው ነገር አለ። በፓስተሩ ይሄ የጌታ እራት ምሳሌ ብሎ ሲሰጠኝ አልወስድም ያልኩት አቆምኩኝ። ከዛ ወዲህ የጌታ እራት አብሬ አልወስድም። ምክንያቱም ምሳሌ ወይም ደግሞ መታሰቢያ ብቻ ብሎ እንትን ለሚለውን መቀበል ይከብደኛል። ከዚህ የተነሳ አብሬ መውሰድ አልችልም። የጌታ እራትን እኔ በነበርኩባትም ቸርች መካነ ኢየሱስ የጅቡቲዋ ዝግ ነው ሳክራመንታችን። የቤተ ክርስቲያኗ ቆራቢ አባሎች ብቻ ነበር የምንወስደው ማለት ነው። ፓስተሩ እንደዛ ብሎ ነው የሰጠው ምሳሌ ብሎ ሲል አቆምኩኝ። በቃ ጠየቅኩት። እንዴ ማስረጃ ስተኛ አልኩት። ከመጽሐፍ ቅዱስ ወይ ከኤርሊ ቸርች ፋዘር ከየትኛው መጣ? ምንም ማስረጃ የለም። ነገር ግን ምሳሌ ነው ብሎ ነው እንትን ያለው። አይ ይሄ መጽሐፍ ቅዱሳዊ አይደለም፣ የቸርችም ትምህርት አይደለም፣ ጉባኤም ከተወሰነው ጋር ከሁሉ ጋር የሚጋጭ ነው፣ አብሬ አልወስድም ብዬ ወሰንኩኝ ማለት ነው። ከዚህ በፊትም ሌላ ሩም እንደዚሁ ስንነጋገር አይ እንደዛ ብለን ነው የምንሰጠው ብለውኛል፣ የሙሉ ወንጌል ፓስተሮች ማለት ነው። ሌላ ሩም ላይ ስንነጋገርና ከዚህ የተነሳ አሁን ከዳኒ በቀጥታ ስለጠየቀኝ ከጴንጤቆስታሉ ጋር የጌታ እራትን አልወስድም። በቃ ባጭሩ ለምን አልወስድም? እናንተ የጌታ እራት ለኃጢአት ስርየት ነው ብላችሁ አሰጡም። እናንተ የጌታ እራት ለመዳን ነው ብላችሁ አሰጡም። እናንተ ህይወት እናገኝበታለን ብላችሁ አሰጡም። መታሰቢያ ብቻ ነው፣ ሜርሊ መታሰቢያ ብቻ ነው። ያንን ደግሞ አልቀበለውም። እኔ ሉተራን ነኝ። ከዛ የተነሳ ያንን አልወስድም። ካቶሊክ ጋርና ኦርቶዶክስ ጋር በምንመጣበት ሰዓት ግን መታሰቢያ የሚለውን እኮ ያምናሉ። ነገር ግን መታሰቢያ ብቻ እውነተኛ የጌታ ስጋና ደም ብለው ነው የሚሰጡት። እውነተኛ የሆነውን የጌታ ስጋና ደም ቸርች ይዛው የመጣችሁ ስለሆነ ከእነሱ ጋር ለመውሰድ እንትን አይለኝም ያልኩት ከዛ የተነሳ ነው። ከጴንጤቆስታሉ ጋር ለምን አትወስድም? ሜርሊ መታሰቢያ ብቻ ስለሚል ያንን ለመውሰድ አልችልም ነው። ከትላንቱ ውይይት በኋላ ገና አልተኛችሁም? እኛ ተኝተን እየተነሳን ነው። እንደ ራሴን ወረረኝ እኮ የዳዊት እኮ ስብከት ራሴን ሁሉ ውርር ነው ያደረገኝ እኮ። አዎ አይ ዳዊት በጣም ጎበዝ ልጅ ነው፣ ደግሞም በጣም ሆነስት ነው። እኔ አሁን ሃይማኖት እኛ እግዚአብሔርን የሚፈራ እግዚአብሔርን የሚፈልግ ሰው ለያዘው ነገር እውነተኛ ሆኖ የሚያምንበትን ነገር በግልጽ መናገር በራሱ አንድ ትልቅ ኳሊቲ ነው። ብዙ እንደዚህ እንደ ብዙዎቹ ፖለቲካ የሚሰራ እንደው ፌክ ለሆነ አንድነት ብሎ እውነትን ኮምፕሮማይዝ የሚያደርግ ልጅ አይደለም። ብዙዎቹ ልጆች እንደዛ ናቸው። ነገራችን ላይ ሉተራን ላይ ጎበዞች ናቸው። የአባቶችን መጽሐፍት የሚያነቡ ናቸው። እነ ጆናታን ባለፈው እኛ ጋር ሲወያይ ነበረ እና ሌሎችም ልጆች የተሻለ የትራዲሽናል የሆነውን ነገር የማየት ነገር እናይባቸዋለን። በጣም ጥሩ ነገር ነው። እኔ እንደውም ቀሲስ አሁን እያሰብኩ ሉትራንን እኔ የማስባቸው በብሉይ ኪዳን ሰው ፎለን በሆነ ሁኔታ በነበረበት ዘመን እግዚአብሔርን የሚፈልጉ የተሻሉ ሰዎች ነበሩና 16ኛው ክፍለ ዘመን ላይ ደግሞ ሌላ ውድቀት ሌላ ኦሪጂናል ሲን ተከስቷል።
ከዚያ ውስጥም ሆነው ግን ያፎለን የሆነ ስቴት ምንም በጣም ቢያስቸግራቸው ፈንቅሎ ለመውጣት ቢያስቸግር ግን እዚያ ውስጥ ነው የሚታገሉ ሰዎች አሉ። ከዛ አልፎ ማየት የሚፈልጉ ወደ ኋላ ማየት የሚፈልጉ ወደ ጥንታዊቷ ቤተክርስቲያን ማየት የሚፈልጉ ጥንታውያንን አብያተ ክርስቲያናት በጣም ፖዚቲቭ በሆነ መንገድ ማየት የሚፈልጉ የሚያዩ ሰዎች አሉና እነሱም በጣም ማበረታታት ይገባናል። አሁንም እየተደረገ ያለ ያው ነው። ቅድም እንዳሉት ቀሲስ ብዙዎቹ እነዚህ ፔንቴኮስታሎቹ እና ካልቪኒስቶቹ ወደ ሉተራን ቢሄዱ እንመክራለን። እኛ ወደኛ እስኪመጡ ድረስ ወደ ሉተራን ቢሄዱ እንመክራለን። ምክንያቱም ቅርብ ናቸው፣ ለመግባባትም በጣም ቅርብ ናቸው። በዓለም ላይ በጣም የተሻለ ዲያሎግ እየተደረገ ያለው ከነገራችን ላይ ከሉተራን ጋር ነው። እንደሚያውቁት ሌሎቻችሁም እንደምታውቁት ከኦርቶዶክስ አብያተ ክርስቲያናት ጋር ከኢስተርኖችም ጋር ብዙ ዲያሎጎች ይደረጋሉ፣ ከሉተራን ጋር ማለት ነው። ከካቶሊክ ቤተክርስቲያንም ጋር እንደዚሁ ዲያሎግ ተደርጎ በጀስቲፊኬሽን ጉዳይ እስከ መግባባት የደረሱበት ነገር አለ። ያው እሱኛ የኦርቶዶክስ እይታችን ክሪቲካል የሆነ እይታ ቢኖረንም ማለት ነው በዚያ ጉዳይ ላይ ግን ሉተራን ለምንድን ነው ከትራዲሽናል ቸርቾች ጋር ከኦርቶዶክሶችም ከካቶሊኮችም ጋር ዲያሎግ ማድረግ የቻሉት መግባባት የቻሉት ካል የሆነ ኢንተርፌስ አለን ማለት ነው። ለመወያየት የሚሆን ለመግባባት የሚሆን የተሻለ ኢንተርፌስ የተሻለ ገጽታ አለን ማለት ነው በመካከላችንና እኛ ሌሎችን ወደ ሉተራን ቢያንስ ወደ ሉተራን ወደ እነዚህ አንግሊካን እነዚህ ሃይ ቸርች የሚባሉት በፕሮቴስታንት የተሻለ ለመወያየት ከኦርቶዶክሳውያንም ከካቶሊኮችም ጋር ለመወያየት የሚሻሉ ናቸው እና ያንን ነው እያየን ያለ ነው። አሁንም ኦልሬዲ ሉተራን በእኛና በሌሎቹ መካከል እንደ ብሪጅ ለዲያሎግ ማለት ነው ለዲያሎግ እንደ ብሪጅ ሊሆኑ የሚችሉ ናቸው። ያው ምን ላይባቸው ጉዳዮች አሉ። ስቲል ኦሪጂናል ሲኖ እንዳለ ነው፣ ግን ለመወያየት የሚያስችል ነገር አለ ብዬ ነው ማምነው። ፕላንት የሚያየውት እሱን ነው። እኔ በትክክል መምህር እኔ የሚያየውት እሱን ነገር ነው። እውነት ለመናገር ከልቤ ነው ማለት ውስጤ ላይ መምህር አይኖ እኛ ራሱ ይሄንን ስንል አዎ ለፖለቲካ አይመችም። የኔ ወሬ ራሱ ለፖለቲካ የሚመች አይደለም። እውነት ለመናገር ግን ፖዚቲቭ የሆነ እንትን ሊኖረን ይገባል እኮ ማለት የሆነ ሰዎች ማለት አልዳኑም ብለን የምናስባቸው ይሆንች ጠፍተዋል ብለን ለምናስባቸው እኮ የሆነ በር መኖር አለበት ወደዚህ እንዲመጡ እንድንግባባ አንድ እንድንሆን በጣም መናፈቅ እንዳለብን ይሰማኛል። እና ውስጥ የሚነግረኝ እንደዚያ ነው የመናፈቅ እንደው ይሄ የተከፋፈለው አንድ መሆን እና አንዲቱ ቤተክርስቲያን በዓለም ላይ የሚጠፋ የሚድኑት እየበዙ የሚጠፉት ደግሞ እየቀነሱ ሰይጣን ከምድር ላይ ኃይሉ እንዲሻር ምኞታችንም ነውና ከዚህ አንፃር ነው እኛ እውነት መናገር እንጂ ደስ አለን። አያችሁ በዚህ አጋጣሚ ኦርቶዶክሳውያን ምን ያህል ለእውነት ቅርቦች እንደሆነ ነው የሚያሳየው። እንዴት እንደምንናፍቅ አንዲቷን ቤተክርስቲያን ወንድሞችን እውነት ሲኖራቸው ልዩነት እንኳን ያለን ግን እውነት በሚሉት ነገር ላይና በያዙት ነገር ላይ እውነት ከሆነ ኮምፕሮማይዝ እንደማናደርግ እንደው ዝም ብለን የራሳቸው ጉዳይ ምንም ነገር እኛ ጋር እስከሚመጡ ድረስ ይሄም ቢሆን አንቀበልም ውሸታሞች ናቸው አንልም። እኛ እውነቱን እውነት ሐሰቱን ሐሰት ይሄንን ትክክል ናችሁ፣ እዚህ ላይ ግን ስህተት አለ፣ ይሄንን አስተካክሉ ማለት ጤነኛነት እንደሆነ ይሰማኛልና ኤግዛክትሊ መምህር አሁን ያነሱትን ሐሳብ የኛም ሐሳብ ሉተራን በጣም ቅርብ ናቸው። እኔ እኮ መጽሐፈ ስምምነትን ሳነበው እኮ በተለይ በጥምቀት ዙሪያ ላይ የሚገልጥባቸው ነገሮች በሙሉ ስናይ ኢቭን በቅዱሳን በምልጃ ላይ ራሱ ዲቴል እንግባ ካልን በጣም ሩቅ አይደሉም እውነት ለመናገርና ቅዱሳት ስዕላት ላይ ባለፈው ሲነሳ በዚህ ጉዳይ ላይ ትራዲሽናቸው ራሱ በጣም ብዙ ነገሮችን ያወራኝ ሰው አለና ጥሩ ነገር ነው። እና እነ ዳዊትን በጣም በርቱ፣ እነ ዮናታን እነ ሐናን እነ ሙሌን በርቱ፣ ጥሩ ነው። ለውይይት በጣም ቅርብ ናችሁ፣ ለመነጋገር ሩቅ አይደላት። ቢያንስ ውሃን ውሃ ደሙን ደሙ ስጋውን ስጋው ጥምቀቱን ጥምቀት ብላችሁ ስለምትቀበሉ በቃ
ለመግባባት በጣም ሩቅ አይደላችሁም ብዬ ነው የማስበውና እኔም እንደዚህ ያለው አጽንኦት ለመስጠት ነው። መምህር እግዚአብሔር ይስጥልኝ። አንድ ሰው በስጋው ደግሞ ሚስጥረ ቁርባን ላይ እንደሚታወቀው ኢንቮኬሽን አለ። ኢንቮክ የሚደረጉ ጸሎቶች አሉ። ምን አድርገው ተብሎ ነው የሚጸልይ? ምን አድርገው ብለው ነው የሚጸልዩት? አሁን አንድ ሰው ሲጸልይ ፕሪዛይድ ሲያደርግ ቅዱስ ቁርባንን ሲመራ እንደው የክህነቱን የምናምን የቫሊዲቲውን ምናምን ጉዳይ እሱ አንድ ትልቅ ፋክተር ዋና ፋክተር ነው። ወደ ጎን ለጊዜው ፎር ዘ ሃይፖቴቲካሊ እንደው ወደ ጎን እናድርገውና ምን አድርገው ብሎ ነው ኢንቮክ የሚያደርገው ነው የሚለው ጥያቄ እኮ የዳዊት የመታሰቢያ አድርገው ብሎ ነው የሚያደርገው ወይ መታሰቢያው ነው ብሎ ነው ወይስ ይሄንን የክርስቶስ ስጋና ደም ይሁን መንፈስ ቅዱስ ይባርከው መንፈስ ቅዱስ ይቀድሰው የክርስቶስ ስጋና ደም ያርገው ብሎ ነው ኢንቮክ የሚያደርገው? እንደዛ ተብሎ ኢንቮክ ያልተደረገበት እንዴት ነው ሊሆን የሚችለው? የክርስቶስ ስጋና ደም እንዲሆን ያልተጸለየበት ሊሆን አይችልም ማለት ነው። ስለዚህ ያልሆነን ነገር አልቀበልም ነው እኮ እያለ ያለው። ቢያንስ ኦርቶዶክስና ካቶሊክ ጋር ብሄድ አድርገው ብለው ነው የሚጸልዩት። ስለዚህ ጸሎቱ እንዲደረግ የክርስቶስ አማናዊ እውነተኛ ስጋና ደም እንዲሆን የሚጸለይ ጸሎት ነው የሚጸልዩት። ስለዚህ ኢንቮኬሽኑ ለኔ ሴፍ ነው የሚለው በእምነቱ የሚታመነው እምነትና እዛ ላይ ኢንቮክ የሚደረገው ጸሎት አማናዊነትን የሚገልጽ ስለሆነ ይስማማኛል። ይሄኛው ግን ያ ኮንቴንት ስለሌለው ነው ያለውና ትክክል ነው። ምሳሌ ብንወስድ ለምሳሌ እኛ ለምሳሌ አሁን አንድ ዝክር ለመድኃኒዓለም ዝክር ተብሎ ህብስት ተቆርሶ ቢሰጠን ስጋው ደግሞ ነው ብለን አንቀበለው። ምንም በጤነኛ ካህን እንኳን የተባረከ ቢሆን ህብስት ዝክር ብሎ ነው ምንድነው የማህበሪ ዝክር ብሎ ነው የፈተተው እንጂ የክርስቶስ አማናዊን ስጋና ደም አድርገው ብሎ አይደለም ጸልዮ የፈተተው። ስለዚህ ካህኑ የሚጸልየው ጸሎት ኢንቮኬሽኑ ራሱ ኢምፖርታንት ነው ያለው ዳዊት። በጣም ጤነኛ አርጊውመንት እኮ ነው። አዎ መታሰቢያ ከሆነ ለምሳሌ እኛ የመድኃኒዓለም አንድ ሰው የመድኃኒዓለም ዳቦ ይዞ ቤተክርስቲያን ቢሄድ ዝክሩ ማንን ነው የሚዘክረው? የመድኃኒዓለም ስቅለቱን አስቦ መድኃኒዓለም ስላዳነኝ ዛሬ ቤዛዬ ስለ ኃጢአቴ የሞተበት ቀን ነው ብሎ ነው ሰው ዝክር የሚዘክረው። አይ እንጀራ ይዞ የሚሄደው የጴንጤቆስጣል የጌታ እራት ዝክር ማለት በቃ እንደ ዝክር ነው፣ ልክ እንደ ዝክር ነው። እኛ ግን ዝክርን በፍጹም ለንጽጽር እንኳን እናቀርበው አይደለም። የጌታ ስጋና ደም ይሄ ስጋው ነው፣ ይህ ደሙ ነው። ስለ ኃጢአት የታረደው በግ ነው። ስለዚህ የበግ ስጋ ነው የሚበላው እንጂ ሌላ ሊሆን አይችልም። እና እኔ እንደው አሁን ቢመጡ ራሱ እዚህ ጋር ቢገቡ ሉተራን ኢኩቫለንስ እንስራ ከተባለ የፔንቴኮስታሎቹ የጌታ እራት የኛ የመድኃኒዓለም ዝክር ማለት ነው። ኤግዛክትሊ እሱን ነው እኮ የምለው። ዝክር ማለት ነው የኛ ዝክር። አሁን በየበዓላቱ የምንዘክረው ዝክር እሱ ነው። ስለዚህ እኔ አሁን እዚህ ቢመጡ እርግጠኛ ነኝ ከሉተራን ጋራ ልንከራከር የምንችለው በጣም ያውም ደግሞ በጣም እንትን ሆነው አይከራከሩም። እርግጠኛ ነኝ በነገረ ቅዱሳን ያማልዳሉ አያማልዱ። እሱንም በቃ በጣም እየተገተረተሩ አይደለም የሚያወሩት። አይ እኛ እንደዚህ ነው የምንለው በጣም በተለሳለሰ ሁኔታ እና ከዛ በተረፈ ቅዱስ ቁርባን ላይ ጥምቀት ላይ መተው በፍጹም ሊከራከሩ አይችሉም። በጣም ተመችቷቸው ነው። እኔ አሁን እነሱ በቅዱስ ቁርባን ላይ በሚያስተምሩት ትምህርት አይኮሰኩሰኝም እንዴ። ጥምቀት የኃጢአት ስርየት ነው ካሉ፣ ጸጋ መንፈስ ቅዱስ እንቀበልበታለን ካሉ፣ እንዴ ለዳግም ልደት ካሉ፣ ዮሐንስ ወንጌል ምዕራፍ 5 ቀደም እኮ ሲከራከሩ 3 ሲሉ ከነበረ እናንተ ስላላችሁት ይሄ ትክክል አይደለም ልላችሁ አልችልም። እኔ የምለው ኦኬ ወደ ተለያየንበት ጉዳይ ነው እናወራምላችሁ። በቃ በተለያየንበት ጉዳይ ላይ በክህነቱ ላይ በምኑ ላይ ማውራት እንችላለን ነው የምላቸውና ጥሩ ነገር ነው ያላቸው ለማለት ነው።
ሌላኛውን ላሰማችሁ አስተያየት እንድትሰጡበት ነው። ብዙ ጊዜ ከዚህ በፊትም እኛ መምህር በረከት እንትን ቢሉት ደስ ይለኛል።